በዲጂታል መንገድ የሚገኝ ገቢን ወደ ግብር ስርዓቱ ለማስገባት በአዲሱ የገቢ ግብር አዋጅ የተቀመጠውን ለማስፈጸም አሰራር እየተዘረጋ መሆኑ ተነግሯል። ባለፈው ዓመት ተሻሽሎ በጸደቀው የገቢ ግብር አዋጅ በዲጂታል መንገድ ይዘቶችን እየፈጠሩ የሚሰሩ ሰዎች ከሚያገኙት ገቢ ላይ ግብር መክፈል እንዳለባቸው ተደንግጓል። በኢትዮጵያ ለሚኖሩ የዲጂታል ይዘት ፈጣሪዎች ክፍያዎችን የሚያመቻች ማንኛውም የኦንላይን መድረክ ለእያንዳንዱ ይዘት ፈጣሪ የከፈለውን ገንዘብ መጠን ጠቅሶ ዓመታዊ ጠቅላላ ገቢያቸውን በየዓመቱ ሪፖርት ማድረግ አለበት የሚለውም ሌላኛው በአዋጁ የተካተተ ሀሳብ ነው። የዚህ አፈጻጸም የሚወሰነው ገቢ ሰብሳቢ መስሪያ ቤት በሚያወጣው መመሪያና አሰራር መሰረት እንደሆነም ያስቀምጣል። ይህን ተከትሎም የአዲስ አበባ ገቢዎች ቢሮ ከነዚህ ይዘት ፈጣሪዎችም ይሁን በኦንላይን ከሚደረግ ንግድ ገቢ ለመሰብሰብ አሰራሮችን እየዘረጋሁ ነው ብሎናል። በተለይም በዚህ ትኩረት ሁሉ ወደ ዲጂታሉ መንደር በሆነበት ጊዜ በይዘት ፈጣሪዎች ዘንድ በርከት ያለ የገንዘብ ዝውውር እንዳለ ይስተዋላል ያሉን የቢሮው የሕዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ናቸው። ጎረቤት ሀገር ኬንያ የዘርፉን ገቢ ወደ ግብር ስርዓቷ ማስገባት ችላለች ያሉት አቶ ሰውነት ከዚህ አንጻር እኛ በጣም ወደ ኋላ ቀርተናል፣ ይሁንና አሁን ሙሉ ትኩረታችንን እዚህ ላይ አድርገናል ሲሉ አስረድተዋል። የሌሎች ሀገራትም ተሞክሮ ተወስዷል። ለምሳሌ የገቢ ግብር አዋጁ ይህንን ጉዳይ ወደ ግብር ስርዓት ለማምጣት ሲያስቀምጥ የተለያዩ ሀገራት ተሞክሮ በመውሰድ ጭምር ነው። ሌላው ሩቁን ትተን እዚህ አጠገባችን ካለችው ኬንያ እንኳን አንጻር ስታየው በዩቲዩብ በቲክቶክ እና በመሳሰሉ መንገድ የሚገኙ ገቢዎችን ወደ ግብር ስርዓት ማምጣት ችለዋል። ከኛም ሀገር ጋር በዛ ደረጃ ይሰራሉ የሚል እምነት ነው ያለ። የትኛው ዩቲዩበር ምን ያህል ገቢ ያገኘ፣ ቲክቶከር ምን ያህል ገቢ በአመት ውስጥ ማግኘት ይቻላል የሚለው ነገር መረጃው ከባድ አይደለም ለማወቅ ማለት ነው። ስለዚህ እያንዳንዱ ነገር ከሚመለከታቸው አካላት ጋር በቅንጅት እስከሰራሽ ድረስ መረጃዎች ለማግኘት የሚከብድ ነገር አይደለም። በዘርፉ ካለው ሀብት አንጻር እስካሁን በዲጂታል መንገድ ከሚሰራ ስራ መንግስት የሚያገኘው ገቢ እዚህ ግባ የሚባል አይደለም። ስለዚህ በዲጂታል መንገድ ገቢ የምታገኙ ሁሉ ገቢያችሁን እያሳወቃችሁ የሚጠበቅባችሁን ግብር እንድትከፍሉ ተብሏል። የማይሆን ከሆነ በቢሮ በኩል እየተዘረጋ ነው በተባለው አሰራር መሰረት ወደ ማስገደድ እንደሚገባም ተጠቅሷል። መጥተው መመዝገብ መቻል አለባቸው። ሲም ነምበሩን ማውጣት መቻል አለባቸው። ያገኙትን ደግሞ ገቢ ዲክሌር ማድረግ መቻል አለባቸው ማለት ነው። ካልሆነ ደግሞ የእኛ የክትትሉ ቁጥጥሩ በዛው ደረጃ ተጠናክሮ የሚቀጥልና ወደ ስርዓት ለማስገባት የተለያዩ እርምጃዎች የሚወሰድበት ሁኔታ ወደ ስርዓት ያልገባው ላይ እርምጃዎች የሚወሰድበት ሁኔታ ይኖራል ማለት ነው። ይህንን ስራ ለመስራት የሚያስችል አደረጃጀት ተፈጥሯል። ሰው ኃይል አሁን ቅጥር ወጥቶ ሰው ኃይል የማሟላት ስራ ሰርተን ኦልሞስት አሁን እየጨረስን ነው ያለ ነው። ስለዚህ ብዙ በማይረግ ጊዜ ውስጥ ወደ ተግባር የሚገባበት ሁኔታ አለ ማለት ነው። ዋናው ግን በቅድሚያ በዚህ ዘርፍ ስራ ያሉ እነማን ናቸው የሚለውን ነገር የመለየት ከለዩ በኋላ ደግሞ ግንዛቤ በተለያየ መንገድ መፍጠር ነው ቅድሚያ የሚሰጠው። ከዛ የሚጠበቅበትን የግብር ግዴታ አለመወጣት ደግሞ የህግ ተጠያቂነትን ያስከትላል ማለት ነው። አስተዳደራዊ ቅጣቱ ብቻ ሳይሆን የህግ ተጠያቂነት ነው። ታክስ አለመክፈል ማጭበርበር ምን እንደሚያስከትል ግልጽ ነው። ይሄ በፎርማልም ይሁን በኢንፎርማልም ወይም በኤሌክትሮኒክስ መንገድ የሚደረጉ በሙሉ የሚመለከት ነው ማለት ነው። ከዚህም በተጨማሪ ቢሮ አደራጀሁት ባለው የስራ ክፍል ምርቶችንም ይሁን አገልግሎቶችን በኦንላይን በማስተዋወቅ የሚሸጡ የሚለውጡትንም እቆጣጠራለሁ ብሏል። የኦንላይን ግብይት ጊዜው የሚፈቅደውና የሚበረታታ ነው። ነገር ግን እያንዳንዱ ግብይት በደረሰኝ መሆን አለበት። በዚህ ላይ ጥብቅ ቁጥጥር እየተደረገ መሆኑን መታወቅ አለበት ያሉት የገቢዎች ቢሮ ኃላፊው አቶ ቢኒያም ምክሩ ናቸው። ግብይቶችና ከኦንላይን ሽያጮች ጋር በተያያዘ በአዲሱ የግብር አዋጅ ላይ ተመላክቷል። እኛም እንደ ከተማ አስተዳደር በገቢዎች ቢሮ ስር ራሱን የቻለ አጠቃላይ የኦንላይን ግብይቶችን የምንመራበት አዲስ ዲፓርትመንት ተቋቁሞ ወደ ስራ እየገባ ነው ያለው። ኦንላይን የሚደረጉ ግብይቶች በተመሳሳይ አግባብ ኦንላይን ማንኛውም ምርቶችን የሚሸጥ ነጋዴ ንግድ ፍቃድ ሊኖረው ይገባል። ኦንላይን መሸጡን እናበረታታለን። ነገር ግን ደግሞ በሚሸጥበት ጊዜ ደረሰኝ መቁረጥ ግዴታው ነው። ከቦታ ቦታ እቃውን በየቤቱ ዴሊቨሪ የሚያደርግም ደግሞ ከሆነ ከደረሰኙ ጋር አብሮ ለሰዎቹ ማድረስ ግዴታ አለበት ማለት ነው።
በገቢ ግብር አዋጁ አንድ በዲጂታል መንገድ የሚገኝ ገቢ ትርፍ ለማግኘት ታስቦ በመደበኛነት የሚከወን ከሆነ ገቢ ፈጣሪው በሙያዊ መንገድ ወይም በተደራጀ መንገድ የሚንቀሳቀስ ከሆነ እንዲሁም የንግድ መዝገቦችን የሚይዝ ከሆነ ወይም ደግሞ ከንግድ ጋር የተያዙ ወጪዎችን የሚያደርግ ከሆነ እንደ ንግድ ገቢ ተቆጥሮ ግብር እንደሚጣልበት ተቀምጧል።